በፍልቅልቅነቷ የምናውቃት ሀሊማ አብዱረህማን በሰይፉ ፋንታሁን ሾው ላይ ቀርባ ያደረገችው ቃለ መጠይቅ እያነጋገረ ይገኛል። እዮሃ አበባ በሚለው ዜማዋ በዘጠናዎቹ አካባቢ መወደድ የጀመረችው ሀሊማ አሁንም ድረስ የሚደመጡና የሚወደዱ ስራዎችን ሰጥታናለች። ከዘፋኝነቷ ባሻገር በሳቂታነቷ ብዙዎች ይለዩዋታል፣ ይወዷታል። በትንሹ ከ5 ጊዜ በላይ በሰይፉ ሾው ላይ የቀረበችው ድምጻዊቷ በሰይፉ ጥያቄና በእርሷ ምላሽ በርካታ ጥያቄዎች ሲነሱ ከርመዋል። አብዛኛውን ጊዜ ታገቢያለሽ፣ አታገቢም፣ አግቢ እንጂ እድሜሽ ሄደ በሚሉ የሰይፉ ጥያቄና በእርሷ አወዛጋቢ ምላሽ ንግግራቸው ይታጀባል። በአንድ ወቅት በቃ ባላገባም ልጅ ወልዳለው፣ ልጅ ብቻ ነው የምፈልገው ማለቷ ብዙሃኑን አስቆጥቶ ነበር። ከዝነኛው ግጥምና ዜማ ደራሲ አለማየሁ ደመቀ ጋር ለረጅም ዓመታት በአንድ ቤት ውስጥ ኖረናል ብትልም ከባል ጋር ግን በአንድ ጣራ ስር መኖር አልፈልግም በማለትም ተደምጣለች። አንድ ፌስቡከኛ በቃለ መጠይቁ ላይ ያለውን አስተያየት ሲናገር ድምጻዊት ሀሊማ አብዱረህማን ሰይፉ ሾው ላይ ብዙ ጊዜ በመቅረብ ሪከርድ ሳትሰብር አትቀርም። ደግሞ ሰይፉ ላይ በቀረበች ቁጥር ረጅም ሰዓት የሚወስደው በትዳር ጉዳይ ሀሳብ ላይ ነው። ሰይፉ የሀሊማ ትዳር መያዝ አለመያዝ፣ ልጅ መውለድ አለመውለድ ስለምን አስጨነቀው? ለምን ይጨቀጭቃታል? ለምን አይተዋትም? በሰይፉ በኩል እንዲሳካ ለትዳር የፈለጋት ሰው ይኖር ይሆን? ሪኩም ዘመዳ ይመስል የሷን ኢንተርቪው ደጋግመን የምንሰማበት ምክንያት ምንድነው? የትኛውን ታሪክ ሰርታ ነው? የተለየ ነገር ሳይኖራት ከሷ ምን እንድንማር ነው ደጋግሞ የሚያቀርባት? ይህንን ሁሉ ጊዜ ደጋግሞ ያቀረባት ሌላ የሚቀርብ ሰው ጠፍቶ ነው ወይ? ስንት ምሁር ባለበት ሀገር አንዲት ድምጻዊት ከ10 ጊዜ በላይ ማቅረብ ምንድነው ፋይዳው? ሰይፉ ተወዳጅ የነበረው ፕሮግራሙን አሰልቺ ባያደርገው መልካም ነው በማለት አስተያየቱን አስቀምጧል። የሷን ሀሳብ በመደገፍ ደግሞ የኛ ህዝብ መሰረታዊ ችግር የሴትን ልጅ ስኬት ትዳርና ልጅ አድርጎ ማሰብ ነው። ሀሊማን ተዋት። በራሷ የሚያስጨንቃት ብዙ የውስጥ ጩኸት አለባት። ውሳኔዋን እናክብር። ማግባት አልፈልግም ካለች በቃ መብቷ ነው። ስላላገባች የሆነ ነገር እንደጎደላት ማሰብና ማዘን አይገባም። ከባለቤቱ በላይ ያወቀ ቡዳ ነው አይደል የሚባለው? ቡዳ አትሁኑባት። ለሴት ልጅ የሚጎዳትና የሚሰብራት አለማግባቷ ወይንም አለመውለዷ ሳይሆን ይህንን ተከትሎ ከማህበረሰቡና በዙሪያዋ ካሉት ሰዎች የሚደርስባት ጫና፣ ሽሙጥና አሉባልታ ነው በማለት ሀሊማ ላይ የደረሰ ያለውን የሀሳብ ውርጅብኝ ለመግታት የሞከረ ሀሳብ ሰጪ አግኝተናል። ሰይፉ ጋር ከቀረበች በኋላ በርከት ያሉ ሀሳቦች ተነስተዋል። ክርክር ውስጥም ተገብቷል። ከላይ ካነሳናቸው ሀሳቦች ውጪ በፌስቡክ በቲክቶክ እና በሌሎች ማህበራዊ ሚዲያዎች ላይ የሀሊማ ንግግር ከባህል ያፈነገጠ እንደሆነ ሲነገር ታዝበናል። ህዝባችን የራሱ የሆነ ጥልቅ ሃይማኖታዊ፣ ባህላዊና ማህበራዊ ሴቶች ያሉት ቢሆንም እቺ ሀሊማ የተባለች ግለሰብ ግን በተለያዩ ሚዲያዎች በተለይ ሰይፉ ላይ በቀረበች ቁጥር ከነዚህ ሴቶች ጋር ፈጽሞ የሚጋጩ አመለካከቶችን ስታሰራጭ ትስተዋላለች በማለት ንግግሩን የጀመረ አንድ ጸሐፊ ይቀጥልና ግለሰቧ በአንድ በኩል ትዳር አልፈልግም፣ ደስ ሲላት ደግሞ ከወንድ ጋር እንደ ወንድምና እህት በአንድ ቤት ውስጥ ለአመታት ኖር ያለው፣ አንዳንዴ ደግሞ ባሌት አባቱ ልጅ ብቻ ነው የምፈልገው ትላለች። በሌላ በኩል ደግሞ ድንገት ካገባው እንኳን ከባሌ ጋር በአንድ ቤትም ሆነ በአንድ ሰፈር መኖር አልፈልግም እያለች እርስ በርሱ የሚጋጭና ግራ የሚያጋባ ሀሳብ ትሰነዝራለች። ከዚህም ባለፈ ሴት ልጅ ከ30 ዓመት በኋላ መውለድ አትችልም የሚል ሳይንሳዊ መሰረት የሌለው የተሳሳተ ዝባዝንኬ እያወራች በወጣቱ ትውልድ ላይ አላስፈላጊ ስጋትና ፍርሃት ትዘራለች። በእርግጥ የግል ህይወቷን እንዴት እንደምትመራ የራሷ ምርጫና መብት ቢሆንም የሀገራችን ሚዲያዎች ግን ጠቃሚ እንግዳና አስተማሪ ይዘት ያጡ ይመስል ሁልጊዜ የእሷን መሰረተ ቢስ ዲስኩር ማስተጋባታቸው በእጅጉን ያሳዝናል። ምነው ሰይፍሻ በማለት የትችት ዝናቡን በሰይፉም በሀሊማም አዝንቧል። ውድ የቤታችን ሰዎች እናንተ የእናንተን ሀሳብ በኮሜንት እንድታሳውቁን እያልን ከሰይፉ ቃለ ምልልሷ ወጣ ብለን አንድ ሀሊማ ስላቀነቀነችው አሳዛኝ ዘፈን ጥቂት እንበላችሁ። የዘፈኑ ርዕስ ከገበታው በታች ይሰኛል። ግጥሙን ኑረዲን ኢሳ ሲጽፈው ዜማውን አለማየሁ ደመቀ ከሽኖታል። የዘፈኑ ሀሳብ በድሮ ጊዜ በጌቶችና በባሪያዎች መካከል ያለውን ልዩነት ያሳያል። በድሮ ጊዜ በእኛው ሀገር የባሪያ ንግድ ነበረ። ጌቶች የሆነ አገልጋይ ወይንም ሎሌ የሚሆን ሰው ገዝተው ይሄዳሉ። ታዲያ የሚገርመው እነዚህ ጌቶች የሚባሉት ሰዎች የገዟቸውን ሎሌዎች እንደ ዕቃ ከማየት በላይ በነፍሳቸው እስከ ማዘዝ ይደርሳሉ። ለምሳሌ አንድ የተከበሩ ጌታ የሚባሉ ሰው ስሞት የኔ ሎሌ አብራችሁ ቅበሩልኝ ካለ ልክ ጌታው ሲሞት ያ ሎሌ እስከነ ነፍሱ ሊቀበር ይችላል። ከሱ ይልቅ የጌታው ቃል ነበር የሚከበረው። ታዲያ ይሄንን ግፍ ለማስታወስ የተሰራ ዘፈን ነው የሀሊማ ከገበታ በታች የሚለው ዘፈን። ዘፈኑ በሚስኪኗ ሎሌ ወይንም አገልጋይ ጥያቄ ይጀምራል። አቤት ጌታዬ ወዴት ጌታዬ፣ የእሳቸው ሰማይ ለኔም ሰማዬ፣ አቤት ጌታዬ። ከጌቶች ጋር እሷን የፈጠረ አምላክ የት እንዳለ ከምር የምታየው ሰማይ እኩል የሷም የጌቶቿ መሆኑን ትጠይቃለች።
ከሰማዩ ስር ጥቁር ደመና፣ ከዳመናው ስር ጥቁር አሞራ አየሱ ስራ። ከአሞራው ስር የጌቶች ጣሪያ፣ ከጣሪያው በታች ትልቅ ወጋግራ አየሱ ስራ። የፈጣሪ አፈጣጠርን ከሰማዩ ስር ደመና፣ ከዛ ደግሞ አሞራ፣ ከአሞራው በታች ደግሞ የጌቶች ቤት ጣራና ወጋግራ፣ ከዛ ስር ጌቶች ዙፋናቸው ላይ ተቀምጠው ሲታዩ፣ እሷ ግን ሌላ መውረድ ሌላ ማነስ ይጠብቃታል። ከወጋግራው ስር ዙፋን ላይ ጌቶች፣ ከፈታቸው ስር የጌታዬ እግሮች፣ ከዚያ ዝቅ ብሎ የእንጨት ገበታ፣ ከሱ ስር እኔ እግር አሸታ። ከላይ ባለው ስንኝ ስትናገር ዙፋኑ ላይ ከተቀመጡት ጌቶች እግር ስር ደግሞ የእንጨት ገበታ አለ። ከዛ ገበታ ስር ዝቅ ብላ ተቀምጣ የጌቶችን እግር የምታሽ የምታጥብ አንሳ በደረጃ እሷ መሆኗን ታስረዳናለች በእንጉርጉሮ። ከገበታው በታች ነኝ ከገበታው እንጨት ሲበልጠኝ የት ሄዷል ጌታው። ከዛ ገበታ ከሚባለው በእንጨት ከሚሰራው ለእጅ ወይንም ለእግር መታጠቢያ ከሚያገለግለው ቁስ የኔ ማነስ ምን ይባላል? የሚፈርድ ጌታስ የለም ወይ ትላለች። በነገራችን ላይ በሌላ መንገድ ገበታ ማዕድ ወይንም ምግብ መሆን ይችላል። እህህ ካላሉ ፈረስ ሳር ባይጥሉለት የልቡ ባይደርስ የፈረስ ቀለብ ስንሸረሽም ወለቴ እናቴ ለካ አልጎረሽም። ባደመጣችሁ ስንኝ ደግሞ ፈረሱ የዕለት ቀለቡ ቢቀርበት እህህ እያለ ቅሬታ ማቅረብ ይችላል ለጌቶቹ። ይሄ መብት ግን ለሷና ለመሰሎቿ ወይንም አገልጋዮች አልተሰጠም። ባይሆን የፈረሱ ቀለብ ተሻምተው ይበላሉ ከፈረሱ ጋር እኩል ሳይሆን ከፈረሱም አንሰው ያንን ታስረዳናለች። ይሁን እንጂ የጌቶች ሚስት እህል ሳይቀምሱ እሷ የፈረሱን ምግብ ቀድማ ብትበላ ነውር ነው። ስለዚህ ወለቴ ምግብ ከጎረሰች በኋላ ነው እሷ ወደ ፈረሱ ምግብ የምትሄደው። ወፍጮ ከተፋው ከንቅርቃጩ ልቀሚ ብለሽ ወፎች ተንጫጩ። መጅና ወፍጮ ጠግቦ እያጓራ እኔ ርቦኛል ኩርማን እንጀራ። ከላይ ባለው ስንኝ የድንጋይ ወፍጮ የተፋውን የወፍ ቀለብ ሲሻሙ ማየትና ግዑዝ የድንጋይ መጅና ወፍጮ የእህል ዘር ጠግቦ ሲያጓራ እሷ ግን ኩርማን እንጀራታ የሚሰጣት ስትቸገር ከገበታው በታች ነኝ ከገበታው እንጨት ሲበልጠኝ የት ሄዷል ጌታው። ያቻት ወፍጮ ስር ዶሮን አየናት እሽም ማንላት ሂጂም ማንላት ከኛ የምትሻል የሹም ዶሮ ናት። ከገበታው ከፈረሱ ከወፍጮም ከአዋፋትም ማነሱን ከላይ ብትነግረንም ግን ይሄ ማነስ አልበቃም ከዶሮ የምታንስ መሆኗን ታስረዳናለች በጌቶች ዓይንና በተሰጣት ቦታም። ወለቴ እናቴ እረኛው የታል ባያስጎነጭም ሲያልብ ያሸታል። በመጨረሻም የጌቶቹ ሚስት ወለቴን ትጠይቃለች እረኛው የታል ብላ። ምክንያቱም ከሚያልበው ወተት ሽታው እንዲደርሳት ከጎን ልትቆም። ገጣሚው ኑረዲን ኢሳ እንደተናገረው ግጥሙን የጻፍኩት የምወደው የአያቶች አገልጋይ ነበር። ልጆኜ እሱ ከነገረኝ እውነተኛ ታሪክ ተነስቼ ነው ብሏል። ከሀሊማ ኢንተርቪው ተነስተን በሀሊማ ከገበታው በታች ዘፈን ቅኝት የቀጠልነው ዝግጅታችንን አበቃን። ቸር ያቆየን።